ሰላም ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታ ይድረሳችሁ። እንግዲህ ሰሞነኛ የሆነው አነጋጋሪው ጉዳይ የጋዜጠኛ ሶፎንያስ ጉዳይ ማለት ነው። ሌላ ትኩሳት ይዞ እየመጣ ይመስላል ማለት ነው። እንግዲህ ሁላችሁም እንደሰማችሁት ጋዜጠኛ ሶፎንያስን ወደ ናዝሬት ናቶሎ ያለው ፍሬዘር የተባለ ወጣት ነበርና እንግዲህ ያ ወጣት ሌሎች ወጣቶችን በመያዝ ድብደባና የተለያዩ እንግልቶችን እንዳደረገበት በቪዲዮ ሁላችንም ያየነው ነገር ነው ማለት ነው። ነገር ግን አሁን አንዳንድ የቲክቶክ ማህበረሰብ አንቂዎች ፍሬዘር መጠየቅ ያለበት እሱም እዚህ ሱስ ውስጥ ወይም ደግሞ እዚህ አደገኛና ጸያፊ ወይም ነውረኛ ድርጊት ውስጥ አብሮ ተሳታፊ ሊሆን ይችላል፣ አንዳንድ ነገሮች ዊርድ ናቸው እያሉ እርሱንም እየወነጀሉትና እያፋጠጡት ይገኛሉ ማለት ነው። አሁን በቀጥታ ወደ ቪዲዮዎቻችን እንሄዳለን። ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ላይክ እና ኮሜንትም እንዳትረሱ። ዳይ ወደ ቪዲዮአችን። እየሰጉ ያለበት ሁኔታ ላይ ያሉት መንቀሳቀስ አልቻልኩኝም። ዛቻዎች ደርሰውብኛል። በስልክ የተደወለም በቴክስትም የተደረገ ዛቻዎች ደርሰውብኛል። እኔ የምለው ጥበቃ ቢደረግልኝ ደስ ይለኛል። ጥበቃ ማለት የተለየ ስፔሻል ነገር እያወራሁ አይደለም፣ ግን ቢያንስ የሆነ ነገር በነገር ላይ በዚህ አጋጣሚ ያልነገርኩ ነገር በጣም ብዙ በሶሻል ሚዲያ ዙሪያ የሚሰሩ በጋዜጠኝነት ስራ ላይ የሚሰሩ ደውለው በግልጽ አማርኛ የነገሩኝ ልነግር እችላለሁ። ማለት መረጃ አለን፣ እንደዚህ አይነት ነገሮች አለን፣ ግን ደፍረን ማውጣት ፈርተን ነው ያሉኝ ብለዋል። እና ማንንም አይጋፈጠውን ነገር ነው አንተ የተጋፈጥከው ብለውኛል። ዛት ሚንስ በትልቅ ሚዲያ ደረጃ ፈርተው የተዉትን ነገር ነው ብቻዬን እዚህ የተጋፈጥኩት። ስለዚህ ከለላ ይደረግልኝ ማለት ቢያንስ ህዝቡ ከጎን ይቁም ነው። ገብቷል? ሌላ ምንም የተለየ ነገር አይደለም። እንዴ ቤት የት ወጥቼ አሁን ለመጀመሪያ ጊዜ እኮ ነው የወጣሁት ከቤት የራሱ ካዱ ካዳማ ደህና ነኝ ያለው አዲስ አበባ ነው። ሶፊና አዲስ አበባ ነው። ሶፊሻ ወይሻ ሰለልኝ ብራዝ ለነሳ ነበረ መታ አሉኝ። ተመመለስ ቢቀርብ ይሻላል ብታድር ይሻላል እያሉ ነው። ማደር ያለ አራለ ለዛ እኮ ነው ቅድም ታድራለህ ወይስ ትመለሳለህ ያልኩህ። በቃሽ መጣሁኝ እመጣለሁ። በቃ እንዳልኩት ስልክ ይሰራል አይደል? ያው እየሰራት ነው። እሺ ሲታይፕ ቻርጀር አለ ወይስ ይዤ ልምጣ? አለ የፈለከው አይፎን ታይፕ ሲታይፕ። በቃ መጣሽ። እሺ ሄሎ ከቤት ወጥቻለሁ። ኦኬ እሺ የደረስክ ታወቀ ከቤት መኪና ይይዝ ነው እንትን ሻወር ወሰድ ይበናል። በቃ እሺ ችግር የለም። አረፍና ታጥቶ ፏብዬ ነው ጠብቀህ። እሺ አባቴ እሺ በቃ እቃም ግዛ ማቴሪያል ለቤታችን ነው። አረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ አንተ እንደው መጀመሪያ በቃ እሺ ችግር የለም። ቢጃማ ይዤ ልምጣ እንዴ? ደስ ያለን ይዘና አንተ የፈለከውን ይዘና ነው አለ አንተ ጋር በእኔ ሳይዝ አይሆን የኔ ሳይዝ ነው አይሆንህማ። አንተ ትንሽ ሳይዝ ከኔ ተለቅ የሌለ ሰው ሊጠብ ይችላል። ከቻልክ ይዘና ራስህ። እሺ እሺ ሶፊሻ ወይሻ የት ደረስክ? አሊቲ እየደረስኩ ነው። ገና ከአዲስ አበባ አልወጣህም? እንዳይወቅ ነገሩ። አይ ስለምታደር ችግር የለውም ትደርሳለህ። ፏ ብለሃል። አረ ምንም እንዳያሳስብህ። እኔ እኮ መጀመሪያም ነግሬሃለሁ መተህ ብታየው ነው የሚሻለው። ሰርፕራይዝ እንድትሆን ብዬ ስላሰብኩ ነው። ስልቀቱን አይደል ይፈልጋል። ለዛ ነው። እና በቃ ግን ይመቻል። በእናትህ ሰው ይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው። ከለሱም ወንድ ነው፣ ከላይ ነው፣ ብቻውን ነው የሚኖረው። ከዛ ባለፈ ከታች ነው ግራውንድ ላይ ያለው አፓርታማ ነው። ከታች ነው ያለው አፓርትመንት ላይ ነው የምትኖረው? አዎ ከታች ነው ያለው። አንዱ ተከራይ ሻወር ምናምን አለው እንዴ? ኧረ ተው አፓርትመንት እያልኩ ሻወር አለ ትለኛለህ? የለውም እንዴ? ኧረ በደንብ ነው ያለው። የሞቀ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይጠራም። አልጋው ሲበቃል? በቂ ነው በቂ ነው። እሺ በቃ ሁኔታውን አይተን እንጠራለን። ሁኔታውን አይተን እንጠራለን። ግን የሚያስፈልግ አይመስለኝም። ምን የሚያስፈልጋል? ሰው ካስፈለገ ያው እሱ እንዳንተ ምርጫ ነው። ለልጁ ነገር ነው ታዲያ ነግሬዋለሁ እኮ ለሱ እንዳይደክም። አረ ምንም ችግር የለም። እሺ አባ እንትን ላክልኝ ኢንተርኔት ፓኬጅ እያወራው ልምጣ እያየው ልምጣ። ይቻላል። ላክልኝ ኢንተርኔት ፓኬጅ አሁን። እሺ እሺ ወይ ሶፊ ኮሜርሻል ባንክ ጋር ነኝ። የቱ ጋር ነህ? እኔ ደግሞ አደባባዩ ጋር ነው ያለሁት። ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው? ኦኬ ተሻዘው አደባባዩ ጋር ማለት ነው። የቱ ጋር ነህ አንተ? እሺ እኔም እየመጣሁ ነው። ፊት ለፊት ያው አደባባዩ ጋር ቆሜያለሁ። በቃ እያወራሁ ልምጣ ዝም ብዬ? እሺ
የት አለ? ቆይ ኮሜርሻል ጋር ከሆንኩ ቆይ የት አለ? ልብስ እኔ ሮዝ ፒንክ ነው የለበስኩት። አንተ ምንድን ነው የለበስኩት? ምንድን ነው ፒንክ የሚያስለብስህ? ቲሸርት ነው። እዛው ቪዲዮ ላይ ያየው ፒንክ ቲሸርት ያልከው ስክሪንሻት እኔንም በአብዛኛው በሚባል ኢትዮጵያውያንን አያሳምንም። ምክንያቱም ስክሪንሻት እኔም ሰርቼ ላመጣልህ ስለምችል የአብዛኛው ሰው ጥያቄም እሱ ጽፎ ላይሆን ይችላል፣ ራሱን በሌላ ስልክ አዘር ስልክ ጽፎ ሊሆን ይችላል። ይሄ ነው ጥያቄው። እሺ ይሄን ያህል መረጃ ካደራጀህ አንተ ይሄንን ልጅ ምን ነበረ ማለት ኢንቴንሽን ምን ነበረ? ይሄ ልጅ ሲመጣ ለምንድን ነው ጉዳዩን ማስጨረስ ያልፈለግከው? አንደኛ ማለት ሰውም እንዲያምን ቢያንስ ሰው አስቀምጠህ እኛ የጠበቅነው የሆነ ሆቴል ይዘው ትሄዳለህ ምናምን ቢያንስ ጥግ ድረስ ትሄዳለህ ብለን ነበር ያሰብነው። ሁለተኛ ነገር ደግሞ እውነት ይሄ ልጅ ላደረገው ነገር አንተ ታንጀብል የሆነ ማስረጃ ካለ የደቦ ፍርድ ከመፍረድ ለፖሊስ አባል ለምንድን ነው አሳልፈ ያልሰጠኸው? እቺን ንገረኝ። ሌላ ምንም ችግር ከሌለባችሁ ይሄን ልጅ ከያዝከው መረጃ ጭምር ለፖሊስ ለምን አሳልፈ አልሰጠኸው? አንተ ለትውልድ የምታስብ ከሆነ ኢትዮጵያውያን እንዳንበላሽ ያልተገባ ነገር ውስጥ እንዳንገባ ይሄ ልጅ መቀጣጫ ይሆናል ብለህ የምታስብ ከሆነ አንድ ህብረተሰቡን እንደሚያነቃ ኢትዮጵያዊ ለምንድን ነው ይሄን ልጅ ከያዝከው መረጃ ጭምር ወስደህ ለፖሊስ ያልሰጠኸው? እቺን ንገረኝ። ኦኬ ወንድሜ አንድ ጥያቄ ጠይቃለሁ። ማይክን ክፈትልኝ አንዴ። እየሰማሁ ነው። አንድ እንደዚህ አይነት የሆነ ሰው ድንገት አጠገብ ቆሞ ብታየው ለፖሊስ ማስያዝ ነው የሚታየው ወይስ እርምጃ መውሰድ? እርምጃ ወስዳለሁ፣ ከዛ ለፖሊስ አስይዘዋለሁ። ኦኬ ሶ መጀመሪያ የሚታየው ለፖሊስ ላስይዘው ሳይሆን እርምጃ መውሰድ ነው ማለት ነው። መጀመሪያ እርምጃ ወስድበታለሁ፣ ከዛ በኋላ ለፖሊስ አሳልፌ እሰጠዋለሁ። በጣም ጥሩ። አሁን እኛ ጋርም ሲመጣ አይተህ ከሆነ ወላ ዱላ ሁሉ አዘጋጅቼ ነበር፣ አጣና ሁሉ አዘጋጅቼ ነበር እሱን ለመምታት ማለት ነው። ግን ከዛ በኋላ ግን አስበው ይሄ ሰው ወንጀለኛ እንደሆነ ብቻ የሚያረጋግጥ ፋይል ከተገኘ ለህግ ማጋለጥ ወይ ደግሞ ሚዲያ ላይ መልቀቁ እና ህግ አካላቶች እንዲያዩት ማድረጉ በራሱ ራሱን የቻለ ወንጀል ስለሆነ በዚህ መንገድ ይቀጣል ብዬ ስላሰብኩኝ ነው ያን ነገር ያደረግነው። ሲቀጥል ያንን ኃይል ለምን ተጠቀማችሁ ለሚለው ጥያቄ የአጋጣሚ ጉዳይ ሆኖ ዛሬ ኢንተርቪው ሰጥቻለሁ። ሙሉን ታገኙታላችሁ። ግን ልንገራችሁ እዚህ ጋር እየሄዳችሁ በነበራችሁበት ሰዓት ላይ እየሄድን በነበረበት ሰዓት ላይ ድንገት እስቲ ቪዲዮውን ተመልከቱት። ቆርቆሮ ይታያችኋል እዛ ጋር የፈረሰ ስፍራ። ይሄ ምንድነው? ፎቅ ሊሰራ ሲል የሚታጠርበት አጥር ማለት ነው። ወይ ፍሬዘር ለምንድን ነው የአይን እማኝ ብለህ ሰዎች ልጆች ሰብስበህ ቪዲዮ ቀረጽክበት ምክንያት ሪዝንህ ምንድን ነው? የአይን እማኝ ብለህ እዛ ጋር ምንድነው የተባለው? አንተ ራስህ እንደዚህ አይነት ነገር ነህ ምናምን የሚባል ነገሮች ተነስቷል። ሲቀጥል ደግሞ እሱ አይደለም የሚልም ነገር ጥያቄ ተነስቷል። ለዛ ነው እንደዛ ያደረኩት። ተመለሰልህ? ስለዚህ መጀመሪያም የሰራኸው ስራ ወይም መጀመሪያ ያደረግከው ነገር ህዝቡን አላሳመነውም ማለት ነው አይደለ? እንዴ እኔ ቢያምን ባያምን ለራሱ እኮ ነው። ለኔ እንደው የሚያምነው ቢያምን ባያምን ለራሱ ነው። እኔ እውነትም ማጋለጥ ነው ስራዬ። እንደዚህ የተጨበጠ ማስረጃ ማለት በጣም የገረምከኝ ማለት ነው። አንድ የተረዳሁትን ነገር ልንገርህ። ከአንተ ስክሪንሾቱን አቀናብረን ያመጣው አልከኝ ማለት ምን አይነት አይምሮ ነው ያለህ አንተ? እንዴት ነው አቀናብረን ምናምን የምትለኝ? ቆይ እንደዚህ አይነት ነገር ቆይ ከዚህም ውጪ ብዙ ወንዶች እንዲህ ያለ ቆሻሻ ጥያቄ ይጠይቁኛል ብለህ ስትናገር ነበር፣ ሰምቻለሁ። ለምንድን ነው አንተን መርጠው የሚጠይቁ? ለምን አይጠይቁንም? ሁለተኛው ነገር ደግሞ እኔና አንተ ያልጨረስነው ጉዳይ አለ፣ የምንገናኝበት ቦታ አለ ብለከዋል። የት ነው የምትገናኙት? ምንድን ያልጨረሰው? ሚዲያ ላይ አጋልጣለሁ ነው በቃ። ያልጨረስነው ነገር አለ ማለት ሚዲያ ላይ ጉድህን ገና አጋልጣለሁ ነው። የዛ ሰዓት አላጋለጥኩም ጉድህን አይደለ? እሱን እኮ ኦልሬዲ አጋልጠሃል። የተቀነባበረ ቪዲዮ ነው አይደል የደረሳችሁ? እሱን ኦልሬዲ አጋልጠኸዋል። ተጋልጧል። ከተጋለጠ በኋላ ኖ ድጋሚ የሰራኸው ቪዲዮ ላይ እኔ እናንተ አልጨረስንም የምንገናኝበት ቦታ አለ ብለኸዋል ይሄን ልጅ። ስለዚህ የት ነው የምትገናኙት ከዚህ ልጅ ጋር?
ያልጨረሳችሁ ጉዳይ መሰነጥቀው ወዳጄ ምንድነው ቃላት መሰነጥቀው? አልጨረስንም ማለት ባጭሩ እዚህ ጋር የተከናወነው ነገር በሙሉ አጋልጣለሁ ነው። በቃ አለቀ። ጀስት ፖዚቲቭ ቲንከር ነው ብራዘር። ኖ አይደለም፣ የምንገናኝበት ቦታ አለ ብለዋል። ስፔሲፊካሊ የምንገናኝበት ቦታ አለ። አልጨረስንም። የምንገናኝበት ቦታ አለ ማለት ወዳጄ የታቀውና አምጣው የሰራኸውን ቪዲዮ በሌላኛው ስልክ ላሰማ። ይሄ ሰው የአማርኛ ይሰማም እንዴ? ስልክ የለኝም፣ አንድ ስልክ ነው ያለኝ። ምን ላምጣልህ? ቅድም ነገርኩህ እኮ አንድ ስልክ ነው ያለኝ አለ። ስለዚህ ይኸውልህ ስልክ ከሌለ ሁለት ቪዲዮ አይቻለሁ እኔ። ሁለቱም ቪዲዮ ላይ የመጀመሪያው ቪዲዮ ላይ በግራ እጅ ሌላ ስልክ ይዘህ እኔ እናንተ ያልጨረስነው ነገር አለ የምንገናኝበት ቦታ። አማርኛ አሰማም እንዴ ሰውዬ? ስልኩ የኔ አይደለም የጓደኛዬ የወደቀው ስልክ ማለት። እኔ ስለ ስልኩ አይደለም የምነግርህ፣ የቪዲዮውን ምልክት እየነገርኩህ ነው። በግራ እጅ ስልክ ይዘህ ጥቁር ስልክ እኔ እናንተ ያልጨረስነው ጉዳይ አለ ማገኝ ቦታ አገኛለሁ ብለዋል። የት ነው የምታገኘው? ይሄንን ምንድነው የምትለው? ማገኝ ቦታ አገኛለሁ ማለት እያወራሁኝ ያለሁት መረጃህን አጋልጣለሁ ማለት ቦታ ስለ የግድ ፕሌስ ነው እንዴ? ኖ አጋለጥከው። ኦልሬዲ ይሄንን ልጅ ቪዲዮ ሰራ፣ ተደበደበ። እየለቀክ ያለው ቪዲዮ እያጋለጥክ ያለበት ቪዲዮ ላይ የተናገርከው ወርድ ምንድነው? እኔ እናንተ ገና አልጨረስንም። ከሌሎቹ ሰዎች ጋር ጨርሷል፣ ከጓደኞች ጋር። ስለዚህ ይሄ ሰው ጥፋተኛ ነው አይደለም? ሲመልስልኝ ይሄ ሰው ጥፋተኛ ነው አይደለም? እርግጠኛ አይደለሁም። በምንድን ነው እርግጠኛ ልሆን የምችለው? አንተም ቆሻሻ ነህ፣ የሱ ተባባሪ ቆሻሻ ነህ። አንተም ቆሼ ነህ። ሰተዋል ሲጅ ሰው እንዴት ነው? ቆይ ይሄ ሁሉ ማስረጃ ቀርቦለት በዚህ ልክ እንደዚህ የዚህ ልጅ ጉዳይ ዲፌንድ ለማድረግ አይደለም የመጣሁትኝ፣ ግን there is something weird about this guy። ይሄኛው ልጅ ግን የሆነ ዊርድ የሆነ ነገር አለው፣ የሆነ በጣም የሚከብድ ነገር አለው። ዩቲዩብ ውስጥ ገብቼ ለማየት ሞክሬ ነበርና በጣም በቃ እንዳለ የሚሰራቸው ቪዲዮዎች የሆነ ወሲብ እንደዚህ ከወንድ ልጅ እንድንቢል እንዴት ነው እንደዚህ አይነት ነገር ነው። እና አንዳንድ ጊዜ ቆም ብላችሁ ማሰቡ ጥሩ ነው። የአዳማ ልጆች ይሄ ይጠፋቸዋል ብዬ አላስብም፣ ሁሉ ነገር ስለሚያገናዝቡ ማለት ነው። ስለዚህ ይሄኛውም ልጅ ቼክ ብታደርጉት ጥሩ ነው። ይብላኝ ለእናቱ። ምክንያቱም የሆነ ቪዲዮዎች እየተሰራጩ ነው ከእናቱ ጋር ያለው ነገር ምናምን ያሳዝናሉ። ሰው አይን ውስጥ ሰው አፍ ውስጥ መግባት ጥሩ አይደለም። እግዚአብሔር በሚያድነው ነገር ያድነው። ግን this guy has a weird feeling for me። በጣም ዊርድ የሆነ ስሜት ነው ያለው ይሄ ልጅ እና ይሄም ቢቼክ ቢደረግ ጥሩ ነው ባይኔ። እስቲ ይታይ ነው።